ልብ በሉ እኔ ሕይወት ነኝ ማለት ከኔ ውጪ ሌላ ሕይወት የለም ማለቱ ነው። ከሰማይ በታች ከምድር በላይ የሚድኑበት ሌላ ሕይወት የለም። ሕይወት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ይላል ሐዋርያው ቅዱስ ጴጥሮስ። ከሰማይ በታች መዳኛ መንገድ የኃጢአትና የሞት መድኃኒት የሆነ በማዳኑ ተረፈ ደዌ የሌለበት ለዓለም የተከፈለ ዕዳ የወደቁትን የተናቁትን የሚሰበስብ ይልቁንም ደግሞ በእቅፉ የሚያኖረን አዎ አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ አይሁድ ጥበብን ይሻሉ፣ አይሁድ ፍልስፍናን ታምራትን ይሻሉ፣ አዳዲስ ነገሮችን ይፈልጋሉ። ግሪካውያን ደግሞ ፈላስፎች ፍልስፍናን ይፈልጋሉ፣ ጥበብ ይፈልጋሉ፣ ግኝትን ይፈልጋሉ። እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብካለን ይላል። እንተርካለን አይልም፣ እናወራለን አይልም፣ እንናገራለን አይልም፣ እንወያያለን አይልም። እንሰብካለን ማለት ምን ማለት ነው? ገድለ ቅዱሳን ይነገራል ይተረካል እንጂ አይሰበክም። ድርሳን ይነገራል ይተረካል እንጂ አይሰበክም። ታሪክም ይተረካል እንጂ ከዚህ የዘለለ ትርጉም አይሰጠውም። ነገር ግን ለዘላለሙ የሚሰበከው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ የተሰቀለውን የቤተ ክርስቲያን ሕይወት ቤተ ክርስቲያንን በደሙ በቁስሉ በሞቱ ሕይወት የሰጣት ያቆማት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አዎ የሁላችንም ሕይወት ነው፣ የዓለም ሕይወት ነው። እሱ ደግሞ ወዶ የማይጠላ ታምኖ የማይከዳ በልቡ ጉሉት ባንደበቱ ሐሰት የሌለበት ፍቅሩ የማይጎል ክንዱ የማይዝል የጻድቃን የሰማዕታት ብቻ ሳይሆን የኃጢአተኞችና የበደለኞች ወዳጅ አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ እውነት ነው፣ እሱ መንገድ ነው፣ እሱ ሕይወት ነው። ስለዚህ ለዘላለሙ በምድርም የምንሰብከው የምንመሰክረው በሰማይም በምስጋና የምንቀጥለው ታላቁ የ2000 ዘመን ትኩስ ርዕሰ ዜና የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ ታላቅ አገልግሎት ስለጠራችሁ ደስ ይበላችሁ። እግዚአብሔር አንድያ ልጁን ተቀዳሚ ተከታይ የሌለው ልጁን እስከ መስጠቱ ደርሶ ዓለምን እንዲሁ በነፃ ወዶታል ይላል። ዓለምን እንዲሁ በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አዎ ልክ እዚህ ላይ እንደምናየው ዮሐንስ 3:16 ጀምሮ በወልድ የሚያምን በእግዚአብሔር ልጅ የሚያምን የዘላለም ሕይወት አለው፣ የማያምን ግን አሁን ተፈርዶበታል ይላል። እንዴት ደስ ይላል! ሃሌሉያ! ክብር ለእግዚአብሔር ይሁን። እግዚአብሔር እድሜና ጸጋ ይስጦት። በእውነት መባረክ ነው ይሄ፣ መታደል ነው ይሄ። በቃ እንደዚህ ነው በቃ ህዝብ መስማት ያለበት እንደዚህ አይነቱን ጽድት ንጽት ያለ የወንጌል እውነት ነው ህዝብ መስማት ያለበት። ለምን ወጣ ታዲያ ህዝቡ? ምን ፍለጋ ወጣ? እንደዚህ እንዲነገር ነው የሚፈልገው። ይሄ እውነት እንዲነገረው ነው የሚፈልገው ህዝቡ።